በመጀመሪያ ደረጃ ለሀይሚና ለብሩኬ ድረስልኝ። ሀይሚና ብሩኬ ዛሬ በሰላም መምጣት አለባቸው። ምክንያቱም በጣም ብዙ እህቶች እያለቀሱ እየተሳቀቁ ያሉ ስላሉ ማለት ነው። ከልባቸው የሰውን መውደድ፣ ከልባቸው ሰውን ማክበር፣ ከልባቸው ሰውን መቅረብ የለመዱ እንደዚሁ እንዴት አድርጌ ልንገራችሁ? አንዳንዴ የሰው ልጅ በአካል ላታውቁት ትችላላችሁ፣ ውስጥ ላወራችሁ ይችላል ምናምን። ኦሬዲ ግን እንደዚህ አይተው ወደዋችሁ አክብሯችሁ እናንተን እየተከተሉ እንዲሁም ደግሞ እናንተ በተሰደባችሁ ቁጥርና የሆነ ነገር በተባላችሁ ቁጥር እየተሳቀቁ ያሉ ብዙ እህቶች አሉ። ስለዚህ ለእነሱ ልታስቡላቸው ይገባል። አንዳንዴ ሰው ሳይወዳችሁ ሲቀር ወይ ደግሞ ሰው ሳያከብራችሁ ሲቀር ኢትስ ብላችሁ ብዙ ነገር ልታደርጉ ትችላላችሁ። ግን በዙሪያቸው የሚወዳችሁ የሚያከብራችሁ ሲኖር ግን ለነዛ ሰዎችም ልትቆረቆሩላቸው ወይ ደግሞ ሊሰማችሁ ይገባል። ምክንያቱም ነገ ከነገ በኋላ እናንተ የሆነ ነገር ቢደርስባችሁ ወይ ደግሞ ስሬስ የሆነ ነገር እንኳን ቢሆን አይዟችሁ የሚላችሁ ሰው አታገኙ። ማናችንም ሀይሚና ብሩኬን ብቻ ባይሆን በዙሪያችሁ ያለው ሰዎች ሁላችሁ የምታዳምጡ ማለት ነው ሲወዷችሁ ሲያከብራችሁ ያን ነገር ተው ሲሏችሁ እማትተው ከሆነ የሆነ ታይም ላይ በቃ ሰው ይሰለቸውና በጠገባችሁ ያሉ ሰዎችም ዝም ይላሉ። እንዲሁም ደግሞ ኮሜንት ላይ ያነበብኩት ምንድነው፣ አረ በዙሪያ ያለን ሰው ጠይቅ ያለው እውነት ነው ነገሩ ጸል ነው ብለውኛል ብለሻልና እህቴ አንቺ ውሸት ነው ልልሽ አልችልም ብለውሽ ሊሆን ይችላል። ግን በዙሪያቸው ያለ ሰዎች እንዲሁም ደግሞ እንዴት አድርጌ ልንገርሽ ብቻ ስለ ስራው ወይ ደግሞ ስለ ዩቱብ ምናምን ብዙ ነገር ልናገር አልፈልግም። ምክንያቱም ነገ ከነገ በኋላ በደንብ አድርገን ልናየው ስለምንችል በብዙ ሰዎችም እያየን ስለሆነ። ግን በዚሁ መልእክት ላስተላልፍ የምችለው ለውድ እህቶቼ ለስደተኞች ምንድን ነው፣ ቅድሚያ ራሳችሁን ጠብቁ። ቅድሚያ ለራሳችሁ ሁኑ። የምሬን ነው። አንዳንዴ ከራስ በላይ ንፋስ ነው። ብዙ ጊዜ የሆነ ነገር ስታዩ ቶሎ የሚያማችሁ ራስ ምታት፣ ጨጓራ ያለባችሁ ብዙ ሰዎች ተሳዳቢ ተቆጪ ያልነበርን ሰዎች አሁን ላይ ተሳዳቢ ተቆጪ እየሆንን ሂደናል። ስለዚህ ያላወቅነውን ጸባይ ያገኘ ነው ወይ ደግሞ የለመደው ምንድነው በምንወዳቸው ሰዎች ምክንያት ነው። ብዙ ጊዜ ኮሜንት ላይ አነባለሁ። ኮሜንት ይሁላችሁንም አይደለም ከኔ ቤት ሌላ ሰው ቤትም ኮሜንት አነባለሁ። ከሚሰራው ቪዲዮ ይልቅ ኮሜንት አነባለሁ እና ያየሁት ምንድነው እኔ ተሳዳቢ አልነበርኩም፣ ግን አሁን ላይ እየተሰዳደብኩኝ ነው። አንዳንዴ ሁሉም ነገር ልክ አለው። ከልክ በላይ ሰዎች ሆነው ስታያቸው ትናደዳላችሁና ትመልሱላቸዋላችሁ። እንደምላችሁ ብዙ ሰዎች ተደጋጋሚ ብዙ ቤት ኮሜንት ሲያደርጉ እናያቸዋለን። ኮሜንታቸውም ደግሞ ደባሪ ነው። ለነዛ የመመለስ ደግሞ ግዴታ እንዳለብን ሆኖ ይሰማና እንመልስላቸዋለን። ስለዚህ ለሁሉም ነገር እናንተ ናችሁ የምትቆጩት፣ ሀይሚና ብሩኬ ማለት ነው። እንዲሁም ደግሞ ሶሲ ከሁለታቸው ህይወት እንድትወጪ ፈልጋለሁ። ምክንያቱም እዚህ ጋር ብሩኬንም መጥፎ እያስባልሽው ነው፣ ሀይሚንም ደግሞ እንደዚህ ተናግራለች ምናምን፣ ሀይሚ በቃ አሁንም አጠገበች እንደዚህ ብላለች፣ ብቻ ብዙ ነገር እየተባለ ነው እና እንደዚህ ያላችሁ ያሉ ሰዎችም ብትታገሱ ባይ ነኝ። ምክንያቱም ምንም ስለማይጠቅማችሁ የሆነ ያልሆነ ነገር ማውራት ማለት ነው። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንግዲህ ዛሬ ስለ ልጆቻችን አረ ምንድነው አዲስ ነገር የለም እንዴ እያላችሁ እየጠየቃችሁኝ ነበረ። በውስጥም ብዙ ልጆች እየጠየቃችሁኝ ነበር። እህቶቼ በመጀመሪያ ደረጃ ምንም ነገር ስናደርግ ቅድሚያ ራሳችን ማረጋጋት አለብን። አይ ነው የሆነ ነገር የምታዩት ነገር ምናምን ስሜታዊ ያደርጋል፣ እውነት ለመናገር ማለት ነው። አይደለም ለምትወዱት ሰው ቀርቶ የማላቀው ሰው ሲሰደብ ሲዘቀዘቅ ሳይ ስሜታዊ ያደርጋል። ያ ሙሉ እንትን ነው ማለት በማንኛችንም ሰዎች ያለ ስሜት ነው። ግን ምን ልላችሁ ፈልጋለሁ መሰላችሁ፣ ለምሳሌ አገር ቤት ያለ ሰው የሚታመም ወይ ደግሞ የሆነ መጥፎ ነገር ያጋጥመው እያልኩኝ አይደለም፣ ግን ብዙ የሚለያይ ነገር አለው። አገር ቤት ሆናችሁ ስትታመሙ ስትወድቁ ካጠገባችሁ እህታችሁ አለች። እህታችሁ ባትኖር ጓደኛችሁ፣ ጓደኛ ባይኖር ጎረቤት፣ ጎረቤት ባይኖር የሆነ አልፎ የሚሄድ ሰው፣ ማንም ሰው ሊያግዛችሁ በቃ አብሯችሁ ሊሆን ይችላል። ግን ስደት ላይስ ማን ያለን? ማንም። ለራሳችን ራሳችን ከፈጣሪ በታች እኛው ለኛ ብቻ ነው ያለ ነው። የሆነች ጓደኛ እንኳን አብራሽ የምትሰራ ብትኖር ያች እንኳን እንዳታግዝሽ ነው የሚያደርጓት። በሰዓቱ የሆነ ነገር ከሆነች በቃ ያችልሽ ካጠገብሽ እንዳትቀርብ ነው የሚያደርጓት። ስለዚህ ምን ልላችሁ ፈልጋለሁ መሰላችሁ፣ ራሳችሁን ምግብ ብሉ፣ እረፉ ምናምን። የእውነቴን ነው እግዚአብሔርን። ዩቱብም ቲክታክም የሆነ ሶሻል ሚዲያ መግባት ከሌለባችሁም ሳትገቡ ራሳችሁን ትሪት አድርጉ። ብዙዎቻችሁ ቶሎ ስሜታዊ የሆናችሁ በቃ እንዴት አድርጌ ልንገራችሁ፣ በደንብ እያሰባችሁ ያላችሁ ስለሆነ እያየው ስለሆነ ነውና አንዳንዴ ምናልባት በሀይሚ በዙሪያ በብሩኬ በዙሪያ ያሉ ሰዎችም የሚነግራችሁ የሚመልሱላችሁ መስ ትክክል ላይሆን ይችላል። ማለት ይዋሻሉ ወይ ደግሞ እናንተ ትዋሻላችሁ እያልኳችሁ አይደለም፣ ምንም ልል አልፈልግም። ግን የሚነገራችሁ ሁሉ አንዳንዴ ሶሻል ሚዲያ የሚሰራ ነገር ወይ ደግሞ የሆነ በውስጥ የሚነገራችሁ ነገር ሁሉም ትክክል ነው ማለት አይደለም። በመጀመሪያ ደረጃ እንዳልኳችሁ መጥፎ ከመናገር መቆጠብ፣ ከዛ ሲቀጥል ደግሞ ራሳችሁን ማረጋጋት። አንዳንዴ ምናልባት ስሜት የሆናችሁ ተናዳችሁ ብዙ ነገር ልትሉ ትችላላችሁ። ከዚህ በፊትም ተናግሬያለሁ። የሆነ ልንናገር እንችላለን፣ ለቀልድም እንደ ቀልድም ሆኖ እኔም አንዳንዴ እንደ ቀልድ አድርጌ የሆነ ነገር ልናገር ይችላል። ሶሪ ግን
አንዳንዴ በጣም ሰው ሲያናዳችሁ የምትናገሩት ነገር ይኖራል፣ ምንም ጥርጥር የለውም። ግን ከዛ በኋላ ራሳችሁን ማረጋጋት አለባችሁ ብዬ ነው የማስበውና ሀይሚና ብሩኬ እዚህ ጋር እንደዚህ ስላወሩ ስለተጨቃጨቁ ምናምን የሆነ ፍቅራቸው ይቋረጣል ማለት አይደለም። ሀይሚም እየማለች ነው፣ ብሩኬም እየማለ ነው ደግሞ ብላችኋል። ለጊዜው እኮ ስንጣላ ምናምን ብዙ ነገሮችን ልንል እንችላለን አይደለም። መሀላ ብዙ ነገር የሰው ልጅ ከመደባደብ ይደርሳል። ቦክሳት ራሱ ሊፋለሙ ይችላሉ። ገባችሁ አይደለ? ግን ትክክል ነው እያልኳቸው አይደለም። ስትጣሉ መሰዳደብ፣ ደባሪ ቃላቶችን መወራወር፣ መማታት ምናምን ኖርማል አይደለም፣ መጥፎ ነው። ግን እዚህ ጋር ምን አለ መሰላችሁ፣ ሀይሚ ጠግባለች፣ እንደ ድሮ አይደለችም ምናምን ነገር የስራው ባህሪ ነው። ቤተሰብ ሀይሚ እንደዛ አይነት መጥፎ ባህሪ ኑሯት ሳይሆን ስወርክ እየሰሩ ነው። የምሬት ነው ምላችሁ እና በደንብ አድርጋችሁ ይህን እያልኳችሁ ያለ የሆነ ሚስጥር ምናምን እንትን እያልኩኝ ያለሁት ምንድነው ተሳዳቢዎች እንድታቆሙ ብዬ ነው። ማለት ይሁን ማድረግ ያለባትን ነገር አድርጋ መስራት አለባት። ብሩኬን ማድረግ ያለበትን ነገር አድርጎ መስራት አለበት። ቤተሰብ እዚህ ጋር ለምሳሌ ማለት ነው እዚህ ጋር አንድ የግሪስ ፋሚሊ ማርያምን ነው የምላችሁ ብዙ ጊዜ ፕራንክ ይደረጋል ምናምን። እንደነሱ የፕራንክን ጥግ የድራማን ጥግ የሰራው የለም። ግን ካጠገባቸው ሆኖ አይዟችሁ እያሉ እስካሁን ድረስ አብረዋቸው ነው አሉ። ገባችሁ አይደል? ቢጣሉ አትጣሉ፣ ታረቁ፣ እንደዚህ በሉ እያሉ ከጎናቸው ነው። ልክ እንደዛ እንድንሆን እንፈልጋለን አላችሁ። የኛም እኮ በቃ ጨረቃ ፋሚሊም አንዱ ናችሁ። ምንም አይነት ነገር ቢሰሩ ባይሰሩ ከጎናቸው ሆናችሁ እንዳላችሁ አውቃለሁ። ግን ሁላችንም እንደዛ መሆን አለብን። ቤተሰብ እንዴት ነው የሆነ ቅኔ ማውጣት ሰውን ምን ልበለው ምናምን ማለት ደስ አይልም። የሆነ ሀይሚ ሪፖስት የምታደርጋቸው ነገሮች ምናምን አሉ። ስለ ጓደኛ ሰው ማመን እንደሌለባችሁ ይህ 100% ከበፊትም ብሩኬና ሀይሚ ታስታውሱ ከሆነ ቁጭ ብለው ያወሩ ጊዜ ተናግራለች። በዙሪያችን ያለው ሰዎች ይጎዱናል። ብሩኬ ራሱ ብዙ ነገር ሀይሚ ያስተምራኛለች፣ ከሀይሚ ብዙ ነገር ነው የወሰድኩት ብሏል። እስከዚህ ማለት እንዴት አድርጌ ልንገራችሁ? የሰው ልጅ ሲጣላ የሚናገረውን ነገር ሳይሆን የምትይዙለት በፍቅር እያለ የተናገረው ነው። ሲጣላማ ማንም ሰው ምንም ይላል፣ ምንም ያወራል እኮ። ግን በፍቅር እያሉ የተናገሩትን ቃላት ያላቸውን ፍቅር እንዴት ነው ብዙ የፍቅር ጊዜያቶችን አሳልፈዋል። ሀዋሳ ሄደው ያሳለፉትን ጊዜ አትርሱ። ዱባይ መጥተው ያሳለፉትን ጊዜ አትርሱ። ብቻ ብዙ ቦታዎች ላይ አሪፍ ጊዜዎችን አሳልፈዋል። ሶ እናንተ ደግሞ ያን ነገር መርሳት የለባችሁም። አሁን ላይ እንደዚህ ብለዋል፣ እንደዚህ ቃላቶችን ተወራውረዋል። ኖርማል በቃ ማንም ሰው ሊናገራችሁ ይችላል። ጽላይ ስትሆኑ ምናምን እንዳልኳችሁ ደግሞ ስራ ነው። በተረፈ ያው ጥፋቱ ወደ ሀይሚም ወደ ብሩኬም ወደ ሶሲ ጭራሽ የጥፋቱ ጠንሳሽ ነች። እሱን ታውቃላችሁ። ግን ያው ብሩኬም ለምን አብሮ እሷን ይዟት እንደመጣ ሀይሚም ለምን አሁን ይህን መጥፎ ቃላት ተናገረች፣ እንደዚህ ነው ከሷ አይጠበቅም ነበረ ምናምን እግዚአብሔርም ብዙ ደባሪ ቃላቶች እያየው ነውና ኖት ጉድ። የምሬን ነው። እንደዛ ታድርጉ፣ ጥሩ አይደለም፣ ደስ አይልም። ይሄን ልላችሁ ነው የመጣሁት። በተረፈ ግን በጣም ብዙ ምርጥ እህቶች አላችሁ። እግዚአብሔርን ምን ልበላችሁ፣ ከመናገር ዝምታን ከመጻፍ አለመጻፍን የመረጣችሁ አለመጻፍ ኮሜንት አለመጻፍ እኮ ነው። የሆነ የምጽፉት ነገር መጥፎ ከሆነ ቢቀርስ ንግግርም እንደዛው። ይህንን ነው ምላችሁ፣ ሌላ ምንም ልላችሁ አልችልም። በተረፈ ግን ሀይሚና ብሩኬ ዛሬም ሆነ ነገ አንድ ናቸው። ነገም ከነገ ዛሬ ሊመጡ ይችላሉ፣ በፍቅር ላላችሁ ይችላሉ፣ ነገ ላላችሁ ይችላሉ። ግን መቼም ይሁን እስከ መቼም የሚሄዱበት በፍቅር ይመጣሉ። አንድ ናቸው። እሺ ቤተሰብ ፏ በሉ፣ ምንም እንዳይደብራችሁ። በቃ የምሬ ነው። እየደበራችሁ ያላችሁ ብዙ ስለሆናችሁ ማለት ነው። በተረፈ ግን በጸሎት በዱዓ ማሰብ ደግሞ ጥሩ ነው። አይደለም እንደዚህ አይነት ስራ ሶሻል ሚዲያ ያሉ ሰዎች ቀርቶ ለማናችን በጸሎታችሁ በዱዓችሁ ብታስቡን አሪፍ ነው። ያው ሶሻል ሚዲያ ትንሽ የሚከብድ ነገር አለው ደግሞ ይህን በደንብ አድርጋችሁ ታውቃላችሁ። ሶሻል ሚዲያ ላይ ስትሆኑ የህዝብ ሰው ፔብሊክ ነው። በቃ ህዝብ የሚያውቀው ነገር የህዝብ መልስም የህዝብ ጥያቄም ስለሚሆን ትንሽ የሚከብድ ነገር አለውና እንደዛ እንታበረታቷቸው ነው የምፈልገው። ያልሆነ ነገር ያልተሰማ ነገር ተሰማ፣ ያልተወራ ነገር ተወራ፣ ያልተጻፈ ነገር የምታነቡ እባካችሁ ከዚህ ነገራችሁ ተቆጠቡላለሁ። በተረፈ ማታ እንገናኛለን። ይመጣሉ። ወዳችኋለሁ። መልካም ቀን